ጎረምሳው እንዴት ነህ? ለአምሮት እጅግ ጎበዝና በጣም ደፋር እንደሆንክ ነግራኛለች አይደል? አሁን በጣም ወሳኝ የሆነ አንድ ጉዳይ እንድታደርግልኝ የፈለኩ። ምን ላድርግ ብሎ ጋሽ የፈለጉትን ይዘዙ። አሁን ብዙ ዲቴል ነገር አልነግርህም፣ ግን ያ ኪሩቤል የሚባል ደንቃራ ልጅ ታውቀዋለህ አይደለም? አውቀዋለሁ። የትርሲት የዛችን ከይሲ ሰው አትጥራብኝ። አዎ እሱ ነው። እሱን እንድታስወግድልኝ የፈለኩ። እሺ ጋሽ ታዛዥ ነው። በጣም ጥሩ። አንተ ይሄን ካደረክልኝ ልጄን ብቻ አይደለም የምሰጥህ ቀኝ እጄም። እኔ ደግሞ መክሊት ነው። መክሊት ትርሲት መክሊት እንመሳሰላለን እንዴ? መክሊቴ በእርግጥ የነገረችኝ ታሪክ በጣም ነው የሚያሳዝነው፣ ግን የዛን ቤት አደገኝነትና ላንቺም ህይወት በጣም አሳሳቢ ነው። ቆይ ግን እህትሽም ቢሆን ያልደረሰባት የግፍና የመከራ አይነት የለም። እንጀራ አባቷና እህቷ አይኗን አሳውረውት በሕክምና ወደ ውጭ ሄዳለች። እንደው ግን ኪሩዬ ልጅቷን ስታያት ትርሲትን የሚመስል ነገር አላት ይመስለኛል። አቶ ግርማ ኪሩቤልን እንድታስወግድ እንፈልጋለሁ በማለት ለላምሮት ጓደኛ አስተላለፉ። የላምሮት ጓደኛ በደስታ ተቀበለ። እስካሁንም እኔ የምፈልገው ነገር ነበር፣ ነገር ግን ላምሮት አሁን አይሆንም እያለችኝ ጊዜ ያለው እያለችኝ ነው እዚህ የደረስኩት። አቶ ግርማም ከመወገዱ በፊት ኪሩቤል በመጀመሪያ በጨለማ ቤት ውስጥ ታግቶ እንዲሰቃይ ይፈልጋለሁ የሚል መልእክት አስተላለፉ። እኔ ግን አሁንም እውነቱን አምኜ መቀበል አቅቶኛል። ብታምኝ ነው የሚሻለሽ። እዚህ በነፍሷ አስጫወት የነበረችው ልጅ ከአባትሽ ጋር ልትቀየት የነበረችው ልጅ አሁን ልታገኛታችሁ ለሕክምና ወደ ውጭ ሀገር ሄዳለች። ቆይ ግን ከ10 ቀን በኋላ ነው የምትሄደው አላልከኝም ነበር እንዴ? ውሸትን ላንቺና ለአባትሽ ብቻ ማን የፈቀደለት? ብልጣብልጥነቱን እኛም እናውቅበታለን። ሲጀመር እንድትሄድና እንድታከም ተስማምተናል። ግርማን ማሳምኘዋለሁ ስትይኝ ዝም ብዬ የተቀበልኩ ሞኛ ነው እንደመስለሽ? ማለትማ አንቺም ሆንሽ አባትሽ ምን አስባችሁ እንደዛ እንዳላችሁኝ ጠቅቄ ያውቅ ነበር። ኧረ እኛ ምንም አላሰብንም። ታይ እባክሽ፣ እንደናንተማ ሀሳብ ቢሆን ኖሮ ማዘርም ተሴትም አንድ ላይ ሄደው ቤቱን እንደፈለጋችሁ ብታደርጉ ነበር። ለማንኛውም ጥሩ ያደረግክ መስሎ ከሆነ ተሳስተሃል። እናቴንም መንቆ ሊገላት ሲቀድም እኔ ነኝ ያዳንኳት። አባቴ አሁንም ቢሆን ካልተረጋጋ እኮ የምንፈልገውን ነገር ማግኘት አንችልም። ላምሮት አንቺ እኮ ነሽ ተሸውደሽ እንድትሸወድ አደረግሽኝ። አሁንም እኮ እድላለን። ትርሲት ናት እንጂ ሄደችው። እናቴ ዶክሜንቱን ይዛ አልተሰወረችም። ደግሞ ቤቱ በእናቴ ስም እንደሆነ አውቀናል። ስለዚህ አንተ ጫና አድርገህ ቤቱን በእጃችን ማስገባት እንችላለን። እኔ እሱ መች ጠፋኝ አልኩሽ። እኔ ፈልጌ ነበር ሁለቱም እንዲሄዱ ነበር። በዛ ላይ ደግሞ የተስማማ ነው እንደዛ ነበረ። ታዲያ ምን ላድርግ? ያ ኪሩቤል የሚባል ነው የሸወደኝ። እሱ አይደል እንደ በሁሉ ነገር ላይ ጣልቃ እየገባ። አሁንም ቢሆን እሱን ከፊታችን ዞር ማድረግ ካልቻለን የምንፈልገውን ነገር ማግኘት አንችልም። እሱ ለእኔ ተይው። ከዚህ ቤት ጉዳይ በፊት እኔ መጨረስ ያለብኝ የኪሩቤልን ጉዳይ ነው። እኔ አንድ የምመክርሽ ነገር ቢኖር አንቺንም ልጅሽን ከዚህ ቤተሰብ እንድታረቂ ነው እኮ። ለምን ሲባል ግርማ አንቺና ልጅሽን የዚህ ቤተሰብ አካል መሆናችሁን ካወቀ ወዲያውኑ ነው የሚያጠፋችሁ እኮ። ለምን ሲባል እኔ እኮ ህግ አለ አይደል እንዴ? እንደውም በእንደዚህ ይሻላል ቤተሰብ ብዬ ነው እንጂ ህግ ቢኖር ነው እንዴ ግርማ የትርሲትን አባት ገሎ እንደዚህ እንደፈለገ የሚፈል። የኔ ምስኪን ለካ ደፍቶት ነው እንደዛ የጠፋብኝ። ታዲያ ምን ላድርግ? ምን ትመክረኛለህ? እኔ ልጅ እኔ ደግሞ የምመክርሽ ከዚህ ጭራቅ ሰውዬ ልጅሽንም ራስሽን እንድታረቂ ነው። እስካሁን በድህነት ኖራችሁ የለ ታዲያ ከእስከዛሬው አይበልጥባችሁ? በድህነት በህይወት መኖር አይሻልም? እንደዛ ቢሆንማ እኔ ነበርኩ ደስተኛ መሆነው። ነገር ግን እኔ የካንሰር ታማሚ ነኝ። አሁን ዶክተሩ እንደነገረኝ ከ2 ወር በላይ እዚህ ምድር ላይ አልኖርም። ስለዚህ ልጅን ከቤተሰቡ ጋር አቀላቅያት በሞት ይሻላል ብዬ ነው። ደግሞ እሷ ከዚህ ቤተሰቦቿ ካልተቀላቀለች ጎዳና ላይ መውጣቷ ነው። እኔ ከሌለው ማንም አይላት ልጄ። ማዘር እርስዎ ልቀቁ። እኔ በምችለው ሁሉ ልረዳችሁ ወይም ላግዛችሁ እሞክራለሁ። ወይኔ አምላኬ፣ እናቴን በቃ ላጣት ነው እንዳላሳክማት። እኔ ገና ተማሪ ነኝ። አንድ ቀን እንኳን ለራሷ ሳትኖር ለእኔ ብላ ስንት ስቃይ አይታ። መክሊት ከትምህርት ቤት መልስ ደብተሯን በደረቷ ላይ ታቅፋ እጅግ ታነባለች በመንገድ ላይ። ከትምህርት ቤት መልስ እናቷን ሁልጊዜ የምታገኛት ጉሊት ላይ ነው እና ወደ ጉሊት ስትሄድ እናቷን ታጣታለች። ስታነባ የነበረውንም ባደረግ አርጋ ፈገግ በማለት እናቷ እንዳታዝን ወይም ደግሞ ጥቂት እድሜ የቀራት እናቷን ለማስደሰት ስትል እንባዋን ዋጥ አድርጋ ወደ እናቷ ወዳለችበት ስትሄድ እናቷን ታጣታለች። መክሊት ወደ ቤት ስትመለስ እናቷን ቤት ስታገኛት እናቴ የት ልጅ ነው ቦታች እኮ አጣሁሽ፣ ቤተሰቦችሽ ጋር ሄጄ ነበር። እናቴ ለምንድን ነው የምትመላለሽው? ለእኔ እኮ አንቺ ትበቂኛለሽ፣ ከአንቺ በላይ ማናለኝ? ከዚህ እስኪያደርስሽ ያደረሽኝ አንቺ አይደለሽ? እኔ እኮ ተምሬ ትምህርት ጨርሼ ድሮ የነበረሽኝ ሳልወለድ የነበረሽኝ ህይወት ጥሩ ህይወት አኖርሻለሁ። ለማንኛውም የኔ ልጅ አንድ ጥሩ ልጅ አግኝቻለሁ። የእህትሽ የትርሲት ጓደኛ ነው። በማንኛውም ነገር ከጎናችን እንደሚሆን ቃል ገብቶልኛል። አቶ ግርማ ላምሮትን ለመሆኑ ያጓደኛሽ ያለ ማለት ነው? አዎ በጣም እንደምፈልገው ነገር ነው። ለምን ፈልገው አባት? በዛ በኪሩቤል ጉዳይ ፈልገዋለሁ። ሳየው ድሮዬ ነገር ነው ማለት የሚፈራ ነገር አይደለም አይደል? ኧረ በጭራሽ አይፈራም። እሱ እንደዚህ አይነት መፍራት የሚባል አያውቅም። እንደውም ከዚህ በፊት ስንት ጊዜ ነው ኪሩቤል ላስወግድ ደስ ይለኝ የነበረው። እኔ ነኝ እንደዚህ አይነት ነገር ውስጥ እንዳይገባ እየከለከልኩ እዚህ ያደረስኩት። እንደዚህ ከሆነማ በጣም ጥሩ፣ ገና ብዙ ስራ አብረን እንሰራለን። ልባማ መች ነው አይገጠመኝም። ወይዘሮ ዝናሽም የመክሊት እናት አቶ ግርማ ስላዩት ፊት ለፊት ተገናኙ ነው የምትለኝ በማለት
እኔ እኮ ይህንን ቀልሽን እዛ ሄደሽ ቀልጅ እያልኳት ነበረ። ልጄ ገና ታክማ አልመጣችም። ሌላ ደግሞ ካሉ ጭንቀት ተገላገልኩ ስል ሌላ ጭንቀት። እኔ ይህን ቀልሽ ሌላ ቦታ ሄደሽ ቀልጅ ብያት ነበር። እንደዛ እኮ አይመስለኝም። ሴትዮዋ የካንሰር ታማሚ ናት። ደግሞ የቀራት በዚህ ምድር ላይ 2 ወር ነው። ስለዚህ ከመሞቴ በፊት ከቤተሰቦቿ ጋር ልጄ ላቀላቅላት ነው የምትለው። እንደዛ ካልሆነ ደግሞ በህግ መምጣቱ አይቀርም። ያኔ ደግሞ ግርማ ይሰማል። ስለዚህ በዛው ባሉበት ብታግጃቸው ይሻላል። እህትና እህትም ተዋውቀው አቶ ግርማ ከላምሮት ጓደኛ ጋር ተገናኝተው በጣም ደፋርና ጎበዝ እንደሆን ከነግራኛለች ላምሮት። ምንድን ነው የፈለጉት ጋሼ? ያ ኪሩቤል የሚባል ታውቀዋለህ አይደል? አዎ እየተደረሰኝ አውቀዋለሁ። እሱ እንድታስወግድልኝ የፈለግኩት በጣም ደስ ይለኛል። እሱን ማስፈልገው የነበረው አይደል እንዴ? ላምሮት እየከለከለችን ነው እስካሁን እዚህ የደረስኩት። እሱን ካደረግክልኝ ልጄን አይደለም ቀን እጄ ነው የማደርገው። ወይ አቶ ግርማ ኪሩቤልን ንጹሕና ቅን ልብ ያለው ልጅ እንግዲህ ከጀርባው ካልመጣ በስተቀር በፍጹም ሊያሸንፈው አይችልም። ነገር ግን ከጀርባው መጥቶ እንዳይጎዳው በተደጋጋሚ ነው ያሳስበኛል። ልጁ ከዚህ በፊትም ኪሩቤልን ልገላገልልሽ እያለ ላምሮትን በተደጋጋሚ ሲጠይቃት ነበር። እንደዛ አይሆንም መጀመሪያ የቤቱን ጉዳይ እንጨርስ ስትለው ነበር። እሷም ያሺ ሁሉንም ለኔ ተውት፣ ኪሩቤል አሁኑኑ እንደተወገደ ይቁጠሩት በማለት ያስደስታል። እንግዲህ የላምሮት አባት ወይም አቶ ግርማ ከማስወገድ በፊት ግን ሰወር ያለ ቦታ ወስደህ ታግትልኛለህ፣ ቻችንን የማስለፈልፍበት ቦታ ታዘጋጅልኛለህ፣ ወስደህ ታግትልኛለህ። ኪሩቤል መታገትም ሆነ መወገድ የለበትም። የድራማው ድምቀት እሱና ትርሲት ናቸው። ወይዘሮ ዝናሽም ለትርሲት ተብላ የመጣችዋን የመክሊትን ጉዳይ እያሰቡ ይገኛሉ። ውሸትም ሆነ እውነት ለብቻዬ በዛው ባለችበት ማጣራት ፈልጋለሁ። ግርማ ሳያውቅ በዛው በውጭም የምረዳበትን መንገድ አመቻቻለሁ እያሉ እያሰቡ ይገኛሉ። አቶ ግርማ ለላምሮት የነገርኩትን ነገር ያለምንም ስህተት መፈጸም እንዳለበት ንገሪው። የሆነ ስህተት ከተፈጠረ ሁላችንም ችግር ውስጥ እንገባለን በማለት እንግዲህ የኪሩቤልን ነገር በተደጋጋሚ እያሳሰቡ ይገኛሉ። ምንም አይነት ምልክት እንኳን ሳይኖር በስምምነት ደብዛው እንደጠፋ ነው የምፈልገው። ልክ ነህ አባቴ። ትርሲት ከመመለሷ በፊት ሁሉንም ነገር ማጠናቀቅ አለብን። የቤቱን ደግሞ ሙሉ ዶክሜንት በእጅ ማስገባት አለብኝ እና እስካሁን ትጠብቂያለሽ። አታስብ አባቴ፣ የተቀመጠበት ዛሬ ሆነ መውሰድ እችላለሁ። አንቺን ብቻ አድርጊልኝ እንጂ ሌላውን ለእኔ ተይው። ሄሎ ማዘር፣ ኪሩዬ በሀሳብ ተስማምቻለሁ። መጀመሪያ ግን ሴትዮዋ እውነቷን ውሸቷን ማጣራት አለብን። እንዴት ልናገኛት እንችላለን? የምሰራበትን ጉዴት ነግራኝ ነበር። ኪሩቤል ወደ መክሊት እናት ወደ ወይዘሮ ታጉ ቤት አምርቷል። መክሊት ከትምህርት ቤት ተመልሳለች። መክሊትዬ ጥሩ ልጅ ነው ያልኩሽ የእህትሽ ጓደኛ ይሄ ነው ተዋወቂ ልጄ። እሷ ደግሞ የአይኔ ብሌን የሆነች ልጅ ናት። ኪሩቤልም ትንሽ መልኳን ሲያየው ወደ ትርሲት የተመሳሰለ መሰለው። እንግዲህ በትኩረት ይመለከታት ነበር። የእውነትም እህቷ ናት እንዴ ሳይል አልቀረም ኪሩቤል። ሰላም መክሊት እባላለሁ። ኪሩቤል እህቴ እንዴት ነች? ትልቅ ነች እንዴ? ስሟ ደግሞ ትርሲት እንደሆነ ሰምቻለሁ። ይሄኔ ደግሞ መክሊት ነው። መክሊት ትርሲት መክሊት ይመሳሰላል አይደል? እኔ ምልህ በመልክ እንመሳሰላለን እንዴ? መክሊትዬ ጥያቄውን እኮ አበዛሽበት። የትኛውን ይመልስልሽ? ቆይ ግን እህትሽ እንግዲህ በእንጀራ አባቷና በእህቷ ብዙ መከራና ግፍ ደርሶባት አይኗንም አሳውረዋት ለሕክምና ወደ ውጭ ሄዳለች። ምን? አዎ እናትሽ ምን ውስጥ እየከተተችሽ እንደሆነ አላወቀችም። በእርግጥ በሷም አልፈርድም፣ አስጨንቋት ነው። እኔ እህቴ ስትመጣ ከተዋወቋት በቂ ነው። እኔ ጎዳና ላይ ወድቄ ሰላም ካገኘው በቂ ነው። ችግሩ እኮ ይህ አይደለም። ነገር ግን አንቺ የትርሲት መሆንሽን ከታወቀና የቤት ውርስ እንደሚገባሽ ካወቀ በህይወት እንድትኖር አይፈቅድልሽም፣ ያጠፋሻል። ለትርሲትም አልሆነ። ቆይ ምን አይነት የሚያስፈራ ነገር ነው እየነገርከኝ ያለኸው? ለማንኛውም ብዙ አትጨናቂ። አንቺ ትክክለኛ የትርሲት እህት መሆንሽ ከታወቀ ዝናሽም ካመነችበት ቢያንስ በውጭ እንዲረዱሽ ይደረጋል። ግርማ ሳይሰማ እግዚአብሔር አለ፣ እግዚአብሔር ያውቃል። አንድና አንድ ሰውየው ጨካኝና የገንዘብ ሰው ነው። ገንዘብና ገንዘብ ብቻ ነው የሚፈልገው። ለማንኛውም ስልኬን ያዥውና ካስፈለጋችሁ ደውይልኝ። የማግዛችሁ ነገር ሲኖር አሳውቂኝ። ላምሮት ጓደኛዋን ምን ማድረግ አሰብክ? በመጀመሪያ የኪሩቤልን መግቢያና መውጫ ማየት አለብኝ። እኔ እሱን አልነግርህም። እንደ መውጫ መግቢያውን ከኛ ቤት ወደ ቤቱ ከቤት ወደ እኛ ቤት ነው። ምናልባት አንዳንድ ጊዜ ክላስ ይገባል መሰለኝ። አሁንማ አንድ የቤተሰባችን አካል እየመሰለኝ ነው። ሁሉን ነገር እኛ ቤት ካደረገው ቆየ። አይዞሽ፣ በቅርቡ ትገላገሉታላችሁ። አባትሽ ደግሞ ስላመኑብኝ በጣም ደስ ብሎኛል። ይኸውልህ የፈለገ ነገር ቢያምንብህ ይህን ሁሉ ሚስጥር በቀላል እንድታውቅ ካደረገ በኋላ ነገር ግን ዝም ብሎ ነገሮችን አንድ ስህተት ብትሰራ እንዲህ በቀላል የሚለቅህ እንዳይመስልህ። ምንድን የምታወሪው? አባቴ የሆነ ስህተት ካየብህ እኔ እንኳን ላድንህ አልችልም። ለእኔ ስትል የሚልህን በሙሉ በጥንቃቄ ማድረግ አለብህ። እንግዲህ አቶ ግርማም ላምሮትን አሳስቢ በጥንቃቄ ሁሉ ነገር እንዳደርግ ብለው ስለላኳት እሷም እያስጠነቀቀች ትገኛለች። አቶ ግርማም ኪሩቤልን በመጀመሪያ ማንም የማያውቀው ጨለማ ቦታ አግቶ የፈለጉትን ያክል ካስለፈለፉት በኋላ ማስወገድ ነው የሚፈልጉት። ወይዘሮ ዝናሽ ኪሩቤልን እኔ እዚህ አካባቢ ድረስ እንድትልብኝ አልፈልግም። እዛው አካባቢ ውሰደኝና ሁሉንም በግልጽ ማድረግ ያለብኝን አደርግላቸዋለሁ። እንደው ግን ስታያቸው እውነት ይመስላል ወይስ እንደው የችግራቸው ማራገፊያ ላደርጉም ብለህ ነው? እኔ መወሰን አልችልም። ቀረብ ብለሽ ብታያቸው ይሻላል ብዬ አስባለሁ። እንደው ግን ኪሩዬ ትርሲትን የሚመስል ነገር አላት ልጅቷን ስታያት ይመስለኛል። ምናልባት እንደው እህቴ ናት
እህቷ ናት ብዬ ግን ስላሳመንኩት ሊሆን ይችላል። በእርግጥም መክሊትና ትርሲት የመመሳሰል ባህሪ ያላቸው ሁሉ ነገራቸው እውነትም የስጋ ዝምድናም ያላቸው ይመስላል። እንደው ለድራማ ሳይሆን በትክክል እህትና እህት ነው የሚመስሉት። ታላቅና ታናሽ ወይም መንታ ነው የሚመስሉት። ለሁሉም ለዛሬ ትርሲት ክፍል 16 ይህን ይመስል ነበረ። ኪሩቤልን እንግዲህ ባያሰቃዩት ምኞቴ ነው በእውነቱ። በመጀመሪያ ጨለማ ውስጥ አስገብተው ሊያሰቃዩትና ሊያስለፈልፉት ይፈልጋሉ። ከዛም ካስጨነቁት በኋላ ሊያስወግዱት ነው የሚፈልጉት። አቶ ግርማና አማች ተብዬውም በጣም ጨካኝ ነው። በመጀመሪያም ብዙ ጊዜ አሁኑኑ ላስወግድልሽ እያለ ላምሮትን በተደጋጋሚ ሲጠይቃት ቆይቷል። እሷ ግን እንደዚህ አይሆንም፣ በመጀመሪያ የቤቱን ዶክሜንት እጃችን እናስገባ እያለች ነበረ። አሁን እንግዲህ ሁሉ ነገር በእጃቸው ሆኗል። ምክንያቱም የቤቱ ዶክሜንት ወይም ደግሞ ካርታ ያለበትን ቦታ ታውቃለች። ከዚህ በፊት ራሷ ወስዳ ነበር በቦታ የመለሰችው። አሁን ደግሞ አባቷ አምጪ ብሏታል። ቀላል ነው፣ አሁኑኑ መውሰድ ይችላሉ ብላለች። ያ ነገር ከተሳካ በኋላ ደግሞ ኪሩቤልን እንደፈለጉ ካስጨነቁት በኋላ ማስወገድ ይፈልጋሉ። አቶ ግርማም ይሄ ልጁ አማች ተብዬው በጣም ጨካኞች ናቸው። መውጫና መግቢያውም እንግዲህ ኪሩቤል ከኛ ቤት ወደ ቤቱ ከቤት ወደ እኛ ቤት ነው፣ ግፋ ቢል ወደ ክላስ ነው ብላው ነግረዋለች። እና በጣም ያሳዝናል። በእርግጥም ኪሩቤል ለዛ ሰውዬ የሚሸነፍ አይመስለኝም። ነገር ግን ከጀርባ ሆኖ ሊያጠቃው ይችላል፣ ወይም በሆነ ነገር አደንዝዞ የተባለው ጨለማ ቦታ ውስጥ ሊወስደው ይችላል። በአቶ ግርማ ፊት እንግዲህ ጀግናና ጎበዝ መባልን ይፈልጋልና ማችዮም ይሄን ነገር በፍጥነት ሊያደርገው ይችላል። ኪሩቤል ግን በፍጹም ምንም ነገር እንዲነካውም ሆነ ሁላችንም አንፈልግም። ያኔ ምንም ሳይሆን ለቀጣይ ትርሲትም ታክማ መታ ከእህቷም ጋር ተገናኝታ ወደዛ ቤት መሄድ እንኳን ባይፈቀድላት በውጭ ተገናኝተው ተደስተው ሁሉም ኪሩቤል ምንም ሳይሆን ሁሉም ተደስተው ብናያቸው እያልኩኝ ምኞቴን እገልጻለሁ።